ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ክላይሜት ቼንጅን አስመልክቶ ሌሰን 6ን ወይም ሌሰን 6ን አይተናል። እዛ ሌሰን 6 ላይ ያየነው ወደ መጨረሻ ክላይሜት ቼንጅን ለመቋቋም መወሰድ ያለባቸውን እርምጃዎች ነው። ሚቲጌሽን ሜዠርስ የሚለውን ነው ያየነው። እንግዲህ የአየር ዋነኛው የአየር ንብረት መዛባት መንስኤ የሆነው ይሄ ግሎባል ዋርሚንግ ወይንም የምድራችን ሙቀት ቴምፕሬቸር መጨመር ነው። ይሄንን ደግሞ መንስኤ የሆነው የግሪን ሃውስ ጋሶች ልቀት ነው። እንግዲህ ግሪን ሃውስ ጋሶች የምንላቸውን በዋነኛነት ካርበን ዳይኦክሳይድ፣ ወተር ቬፐር፣ ሚቴን፣ ክሎሮፍሎሮ ካርበን እነኚህን የመሳሰሉ ጋሶች እንደሆኑ የነሱ ልቀት እንደሆነ አይተናል። እንግዲህ ይሄንን ልቀት በመቀነስ ነው በዋነኛነት የዚህን የአየር ንብረት ውዥቀት ከተፈጥሯዊ ዑደቱ እንዳይዛባ ማድረግ የምንችለው እነኛን ነው በዝርዝር ያየ ነው። በዛሬው እና ያ የመጨረሻው ፓርት ነበረ። እንግዲህ ዛሬ የምናየው ሌሰን 7 ነው። ሌሰን 7 ዩኒት ሰመሪ ኤንድ ዩኒት ሪቪው ኩዌስችን ይላል። እንግዲህ የመጨረሻው የዩኒቱ ማጠቃለያና የማጠቃለያ ጥያቄዎችን እናያለን ማለት ነው። እንግዲህ እዚህ ላይ ከመነሻው ስናይ በዚህ ዩኒት ውስጥ ምንድነው የተማራችሁ ስንል this unit you have learned about climate change። በዋነኛነት ክላይሜት ስለ ክላይሜት ቼንጅ ነው የተማራችሁት። ምንድነው ክላይሜት ቼንጅ? ቼንጅ ኢን ዚ እርዝስ ክላይሜት ነው። እንግዲህ ክላይሜት ቼንጅ ስንል የምድራችን የአየር ንብረት ለውጥ ማለት ነው። ያንን ነው በዝርዝር ያየ ነው። እንግዲህ ክላይሜት ቼንጅ ምን እንደሆነ ካየን የአየር ምድራችን ክላይሜት ቼንጅ ኢን ዚ እርዝስ ክላይሜት ነው። what are causes of climate change? causes of climate change እንግዲህ ክላይሜት ቼንጅ ስንል የምድራችን የአየር ንብረት ለውጥ ማለት ነው። ለምድራችን የአየር ንብረት ለውጥ ደግሞ መንስኤው ምንድን ነው? causes of climate changes እነኚህ የተለያዩ ምክንያቶች አሉ። causes of climate changes እነኚህ ዋነኛው burning of fossil fuel እንግዲህ ይሄ ከቅሪተ አካል የሚገኙ ነዳጆችን መጠቀም፣ cutting down forest ደንን ማጥፋት፣ ፋርሚንግ ላይቭ ስቶክ እንግዲህ ከብቶችን ለወተታቸው ለምናቸው በብዛት እናረባለን። እንግዲህ ከብቶች ደግሞ የሚለቀቅ ግሪን ሃውስ ጋስ ካርበን ዳይኦክሳይድም ሚቴንም የሚለቀቅ አለ። ሌላው ኢንክሪዝ ኢን ኮንሰንትሬሽን ኦፍ ካርበን ዳይኦክሳይድ ከፋብሪካዎች የሚወጡ ኮምፖዚሽን የሚፈጠሩ ካርበን ዳይኦክሳይድ ጋስ እነኚህ ናቸው ለክላይሜት ቼንጅ መንስኤ የሆኑት። እንዴት ነው ደግሞ እነኚህ ለክላይሜት ቼንጅ መንስኤ የሆኑት? ኢንክሪዝ ኦፍ ግሪን ሃውስ ጋስ ኢን ኤር እንግዲህ እነኚህ እዚህ ጋር ለክላይሜት ቼንጅ ምክንያት ናቸው ያላቸው እነኚህ በርኒንግ ፎሲል ፉዌል፣ ከቲንግ ዳውን ፎረስት፣ ፋርሚንግ ላይቭ ስቶክ ዛት ኢንክሪዝ ኮንሰንትሬሽን ኦፍ ካርበን ዳይኦክሳይድ ብለናል። ይሄ እንዴት ነው ለአየር ለውጥ መከሰት ምክንያት የሚሆነው ነው? ምክንያት የሚሆነው ባይ ኢንክሪዝ ኦፍ ዚ ግሪን ሃውስ ጋስ ኢን ኤር ነው። እነኚህ ላይ ያልናቸው እንትኖች የግሪን ሃውስ ጋስ በምድራችን ላይ እንዲጨምር ያደርጋሉ። ይሄ መጨመር ደግሞ ለአየር ንብረት ለውጥ መንስኤ ነው። ኢንክሪዝ ኦፍ ግሪን ሃውስ ጋስ እንግዲህ ኤር ግሪን ሃውስ ጋስ የሚባሉት ማን ናቸው? የትኞቹ ናቸው? ካርበን ዳይኦክሳይድ፣ ሚቴን፣ ናይትረስ ኦክሳይድ፣ ሃይድሮፍሎሮ ካርበን፣ ፐርፍሎሮ ካርበን and ሰልፈር ሄክሳ ፍሎራይድ እነኚህን የመሳሰሉ ጋሶች ናቸው እንግዲህ ግሪን ሃውስ ጋሶች የምንላቸው። የነኚህ ግሪን ሃውስ ጋሶች ልቀት መጨመር ነው ለክላይሜት ቼንጅ መንስኤ የሆነው። ኢፌክት ኦፍ ግሪን ሃውስ ጋስ ኢንክሪዝ ምንድን ነው ደግሞ? የግሪን ሃውስ ጋስ መጨመርሳ ምንድን ነው ያመጣው? ይሄ ምን ክስተት እንዲከሰት አደረገ? ግሎባል ዋርሚንግ። ግሎባል ዋርሚንግ እንግዲህ ኢፌክት ኦፍ ግሎባል ዋርሚንግ ደግሞ ግሎባል ክላይሜት ቼንጅ። ግሎባል ክላይሜት ቼንጅ ስንል ደግሞ ኮንሲኩዌንስ ኦፍ ክላይሜት ቼንጅ። ግሎባል ክላይሜት ቼንጅ ስንል ቴምፕሬቸር ለውጥ የምድራችን እንደገና ቴምፕሬቸሩን ተከትሎ የሚመጡ የአየር ውዥቀቶችን በሙሉ ያካትታል ማለት ነው። ግሎባል ቼንጅ ስንል ግሎባል ዋርሚንግ ቴምፕሬቸር ሙቀት ብቻ ነው። ግሎባል ክላይሜት ቼንጅ ስንል ደግሞ ቴምፕሬቸሩን ጨምሮ በቴምፕሬቸሩ መዘዝ የሚከሰቱ
የዝናብ መጠን መብዛት፣ የድርቅ መከሰት፣ የንፋስ የመሳሰሉትን ሁሉ ያካትታል ግሎባል ክላይሜት ቼንጅ ስንል ማለት ነው። እንግዲህ ይህንን ክስተት ደግሞ ምን በሰው ልጅ ላይ የሚያስከትለው መዘዝ ምንድን ነው? ኮንሲኩዌንስ ኦፍ ክላይሜት ቼንጅስ ዲስታቢላይዜሽን ኦፍ እርዝስ ቴምፕሬቸር። እንግዲህ የክላይሜት ቼንጅ ዲስታቢላይዜሽን ኦፍ እርዝስ ቴምፕሬቸር፣ ቶዊንግ ኦፍ ፐርሚፍሮስት በረዶ ማለት ነው፣ ሽሪንኪንግ ኦፍ ግሌሺየርስ፣ ራይዚንግ ኦፍ ሲ ሌቨል፣ ሬዲዩስ አግሪካልቸራል ፕሮዳክቲቪቲ፣ ሪዛልትስ ፔስት አውትብሬክ፣ deforest, weaken and kill trees, result different natural diseases such as wildfire, cyclone, extreme weather events, reduction of biodiversity። እነኚህ ክስተቶች በሙሉ ይሄ የክላይሜት ለውጥ እነኚህ ክስተቶች በሙሉ እንዲከሰቱ ያደርጋል ማለት ነው። እንግዲህ ይሄ እነኚህ ክስተቶች እየተከሰቱ መምጣታቸውና ሰውን ልጅ ችግር ላይ በመጣሉ ነው አሁን በዚህ ግሎባል ክላይሜት ቼንጅ ኢሹ ሆኖ ዓለምን ሕዝብ እያንጫጫ ያለው። መዘዙ እዚህ ጋር የተጠቀሱትና ሌሎችም ያልተጠቀሱት ጭምር እየከፉ በመምጣታቸው የተነሳ ነው ማለት ነው። እንግዲህ ችግሩንና የሚያስከትለውን መዘዝ ጎንዮሽ ጉዳት አየን። ይሄንን ጉዳት ደግሞ ምንድን ነው ማስወገድ የምንችለው ነው መጨረሻ ያየነው mitigation measure of climate changes, strengthening global response to the treaty of climate change in the context of the sustainable development and effort to eradicate poverty and reduce the risk and impacts of climate change። እንግዲህ ይሄ ምንድነው የሚለው ይሄንን የክላይሜት ቼንጅን ለመቀነስ ምንድነው ማድረግ ያለብን? ዓለም አቀፋዊ ኃላፊነትን በመውሰድ ይሄንን ሁኔታ ዘላቂነት ያለው እድገትንና ድህነትን በማጥፋት የነኝህን የግሪን ሃውስ ጋሶችን ልቀት ለመቀነስ ዓለም አቀፋዊ እና እያንዳንዱ ሀገር ትግል ማድረግ እንደሚገባውና የየራሱን አስተዋጽኦ ማድረግ እንደሚገባው ነው። This should be done based on the United Nations Framework Convention of Climate Change agreed in 1992 አንዷ ትጠፋለች። እንግዲህ ይሄንንም ለማድረግና የምድራችን ሙቀት እንዲስተካከልና ይሄ የተፈጥሮ አደጋዎች እንዲቀንሱ ለማድረግ የዓለም አቀፍ ስምምነትን ተንተርሶ እያንዳንዱ ሀገር የራሱን ድርሻ መወጣት እንዳለበት ነው። ያንን ስንወጣ እኛንም ጨምሮ ነው ማለት ነው ይሄንን መቀነስ የምንችለው። እንግዲህ ይሄ ሰመሪውን በተመለከተ ይሄ ነው ያለን። እነኚህን ነገሮች ነው በዚህ ዩኒት ውስጥ ያየ ነው ዩኒት 6 ላይ። በመቀጠል የምናየው የተለያዩ ዩኒት ሪቪው ኩዌሽኖችን ነው። የመጀመሪያው ጥያቄ ዋት ኢዝ ግሪን ሃውስ ጋስ ነው። እንዲህ ይሄን ዋት ኢዝ ግሪን ሃውስ ጋስ ለሚለው በእናንተው በምትፈልጉት ወይም መሰረቱን ባለቀቀ መልኩ ምላሻችሁን ልትሰጡ ትችላላችሁ። ነገር ግን መሰረታዊ ይዘቱን መልቀቅ የለበትም። እንግዲህ ምላሹ እዚህ ከስር አለ። ግሪን ሃውስ ጋስ ኢዝ ኤ ጋስ ዛት አብዞርብስ ኤንድ ኤሚትስ ራዲየንት ኢነርጂ ዊዝን ዚ ተርማል ኢንፍራሬድ ሬንጅ ኮዚንግ ዚ ግሪን ሃውስ ኢፌክት ኦር ግሎባል ዋርሚንግ። ግሪን ሃውስ ጋስ የምንለው ይሄ ምንድነው? ይሄ ጋሶች ናቸው። እነኚህ ጋሶች ወተር ቬፐርን ይጨምራል፣ ካርበን ዳይኦክሳይድን፣ ሚቴንን፣ ክሎሮፍሎሮ ካርበንን እነኚህ የመሳሰሉትን ያካትታል። እነኚህም ጋሶች ሙቀትን አብዞርብ አድርገው ምድራችን ሙቀት እንዲጨምር የሚያደርጉ የጋስ አይነቶች ናቸው ማለት ነው። ይህንን በዚህ መልኩ ምላሽ መስጠት ትችላላችሁ። ቀጣዩ ጥያቄ ደግሞ ሁለተኛው ጥያቄ what is the difference between global warming and ክላይሜት ቼንጅ። እንግዲህ በክላይሜት ቼንጅ እና በግሎባል ዋርሚንግ መካከል ያለው ልዩነት ምንድን ነው ማለት ነው የተጠየቃችሁት። እያንዳንዱ ጥያቄ ለዚህ ተማሪ ማለት ይቅርታ ምላሽ መስጠት መቻል አለበት። በአሁኑ ጊዜ ግሎባል ዋርሚንግ በምንልበት ጊዜ ለምድራችን ሙቀት መጨመር ማለት ነው። ክላይሜት ቼንጅ ስንል ግን ይሄ ግሎባል ዋርሚንግንም ክላይሜት ቴምፕሬቸርን፣ ንፋስን፣ ሌሎችንም ዝናብን እነኚህን የመሳሰሉት ነገሮችን ሁሉ ያካትታል። እንግዲህ ምላሹ እዚህ ጋር ተሰጥቷል። እናንተም መጀመሪያ የራሳችሁን ምላሽ ስጡ። ሁልጊዜ ወደ ተሰጠው ምላሽ ከመሄዳችሁ በፊት ራሳችሁን ሙከራ የራሳችሁን ንባብ ማከናወን አለባችሁ። ግሎባል ዋርሚንግ ሪፈርስ ኦንሊ ቱ ዚ እርዝስ ራይዚንግ ሰርፌስ ቴምፕሬቸር ዌርአዝ ክላይሜት ቼንጅ ኢንክሉድስ ዋርሚንግ and the
ሳይድ ኢፌክት ኦፍ ዋርሚንግ። እንግዲህ ምንድነው ግሎባል ዋርሚንግ? የምድራችን ሙቀት መጨመርን ብቻ የሚጠቅስ ሁኔታ ሲሆን ክላይሜት ቼንጅ ስንል ግን ይሄንን ግሎባል ዋርሚንግን፣ ሙቀትን፣ ቅዝቃዜን፣ የውሃ ዝናብን፣ ሌሎችንም የሚያካትት ነው ማለት ነው። ሶስተኛው ጥያቄ is it the sun major driver of recent change in the climate? is the sun ነው it the sun የሚለው ይቅርታ ቺ መስተካከል አለባት። is the sun a major driver of recent changes in the climate? እንዲህ ምላሹ no. The sun can influence the Earth's climate, but it is not responsible for the warming trend seen for the last recent decades. እንግዲህ ምድራችን ለመሞቋ ዋነኛው ተጠያቂ ፀሐይ ሙቀት አይደለም። በዚህ በምድራችን ላይ እንዳያችሁት ከኢንዱስትሪያል ሪቮሉሽን ክስተት ወዲህ የመጣ ክስተት ነው እና ስለዚህ ፀሐይ የራሱ አስተዋጽኦ ቢኖራት ለዋናው ለዚህ ለምድራችን የአየር ንብረት ውሽቀት ተፈጥሮ ፀሐይ አይደለችም ተጠያቂ፣ ሰው ሰራሽ አክቲቪቲዎች ናቸው ማለት ነው። አራተኛው ጥያቄ what happens to carbon dioxide after it is emitted into the atmosphere? ካርበን ዳይኦክሳይድ ወደ አየር ከተለቀቀ በኋላ ምን ይሆናል? after it is emitted into the atmosphere, carbon dioxide is firstly rapidly distributed between atmosphere, the ocean and እንግዲህ ወደ አየር የተለቀቀው ካርበን ዳይኦክሳይድ በውቅያኖስ ወደ ከባቢ አየር እንደዚሁም ወደ ባህር ውስጥ ወዳሉ ቦታዎች ይሰራጫል። ከዛም በተጨማሪ እንዲህ በፎቶሲንተሲስ እና ሪስፓይሬሽን ሳይክል ውስጥ የሚገባል። ከነኚህም የካርበን ሳይክል ዑደቶች ውስጥ ያሉ የተለያዩ ክንውኖች ወደዛ ይሰራጫል ማለት ነው። በከርሰ ምድር፣ በድንጋዮች፣ በውቅያኖሶቹ ውስጥ ማለት ነው። ይሄ ነው የዚህኛው ምላሽ። ሌላ አምስተኛው ጥያቄ what is the climate change? explain how it differs from global warming. climate change ምንድነው? climate change እንዴት ነው ከግሎባል ዋርሚንግ የሚለየው ነው የተጠየቃችሁት። እንግዲህ global warming refers to only to the earth's rising surface temperature, whereas climate change includes warming and the side effects of warming. እንግዲህ climate change ስንል ግሎባል ዋርሚንግ ስንል የምድራችን ከባቢ አየር እና የምድራችን መሞቅ ማለት ነው። ክላይሜት ቼንጅ ስንል ግን ይሄን የሙቀት ለውጡን ተንተርሶ የሚመጡ የተለያዩ የአየር ንብረት ውሽቀቶችን በሙሉ የሚያጠቃልለው ማለት ነው። ንፋስን፣ ዝናብ መጠንን፣ እንደዚሁም የውቅያኖስ ማዕበል የመሳሰሉትን ሁሉ ያካትታል። ስድስተኛው ጥያቄ how does the climate change affect human health? እንግዲህ ይሄ ደግሞ ምንድነው ጥያቄው? ክላይሜት ቼንጅ እንዴት ነው የሰውን ልጅ ጤና የሚያቃውሰው ነው አፌክት የሚያደርገው ነው። climate change can lead to increased infectious diseases such as malaria and dengue fever and can have a significant impact on mental health. እንግዲህ ይሄ ሙቀት በሚጨምርበት ጊዜ የፔስቶች የፓቶጂኒኮች መራባት ምቹ ሁኔታ ይፈጥራል። ለኢንሴክቶችም ለምሳሌ የወባ ትንኞች በቀላሉ የመራባትና ወባን ማሰራጨት የመሳሰሉትና እንደዚሁም የአእምሮ መታወክን የሚያስከትሉ የተለያዩ ችግሮች እንዲከሰቱ ያደርጋል ማለት ነው። ይሄ የክላይሜት ውሽቀት ማለት ነው። ሰባተኛው ጥያቄ how is agricultural productivity related to climate change? እንግዲህ የእርሻ ምርታማነት ከክላይሜት ቼንጅ ጋራ ምን የሚያገናኘው ነገር አለ ነው የተጠየቃችሁት። ይሄ በግልጽ የታወቀ ነው። increasing in temperature, change in the precipitation pattern, change in the extreme weather events and reduction in water availability resulting reduced agricultural productivity. እንግዲህ እዚህ ጋር እንዳያችሁት ይሄ የቴምፕሬቸር ውሽቀት የዝናብ ወቅት ውሽቀት እንዲከሰት ያደርጋል። እንደገና የተለያዩ ያልተለመዱ የአየር ጠባይ ለውጦች እንዲከሰቱ ያደርጋል። እንደገና የውሃ እጥረት እንዲከሰት ያደርጋል። ይሄን በመሆኑ በቀጥታም ይሁን በተዘዋዋሪ መንገድ የእርሻ ምርታማነት እንዲቀንስ ያደርጋል። ይሄ ደግሞ የምግብ አቅርቦትን በቀጥታም ይሁን በተዘዋዋሪ መንገድ እንዲቀንስ የሚያደርግ ሁኔታ ይከሰታል ማለት ነው።
ስምንተኛ what is the climate change mitigation? climate change mitigation ምን ማለት ነው? mitigation መቀነስ። climate change mitigation means the practices of avoiding and reducing emission of heat trapping greenhouse gases into the atmosphere, preventing the planet from warming to more extreme temperature ይላል። እንግዲህ ይሄ what is climate change mitigation ማለት ምን ማለት ነው የተጠየቃችሁት? ይሄ እንግዲህ ምንድነው climate change mitigation ማለት የተለያዩ የአየር ሙቀት እንዲጨምር የሚያደርጉ የግሪን ሃውስ ጋሶችን ልቀት በመቀነስ የምድራችን ሙቀት እንዳይጨምር የማድረጊያ መርሃ ግብሮችን ዘርግቶ ይሄ ሁኔታዎች እንዲቀንሱ ማድረግ ነው ማለት ነው። እንግዲህ እነኚህ ናቸው ለዛሬ ያሉን ጥያቄዎች። እንግዲህ በዚህ የዩኒት 6 የ12ኛ ክፍል አሳይ እንዲሆኑ 6 ዩኒቶች በዚህ ያጠቃልናል። ይሄ የመጨረሻው ዩኒት ነው። እንግዲህ ተማሪዎች 12ኛ ክፍል ተማሪዎች ደህና ሁኑ፣ ደህና ሰንብቱ። መልካም የጥናት ጊዜ፣ መልካም ውጤት እንዲታገኙ ምኞታችንን እየገለጽን እንግዲህ በትምህርቱ ላይ የምትፈልጉትን የማሻሻያ ሀሳብ እና ግባት ከመላክ ወደ ኋላ አትበሉ። እንደዚሁም ትምህርቱ ለሌሎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። በሰላም ሁኑ፣ ደህና ሰንብቱ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ